በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ ኢትዮጵያውያን ኦርቶዶክሳውያን በሀገር ውስጥም ከሀገር ውጭም ያላችሁ ምዕመናን ሁላችሁ እንኳን ለዚህ ድርብ በዓል ለበዓለ ሆሳዕናም ለጥንተ ስቅለትም ለዚህ በጽናት ለምንጸልይበት መከራ ሞቱን ለምናስብበት ሰሙነ ሕማማትም በሰላም አደረሰን፣ በሰላም አደረሳችሁ። የእግዚአብሔር ቸርነት ከኛ ጋር ሆኖ ብዙ ፈተና ባለበት ዘመን፣ ብዙ ፈተና ባለበት ዓለም፣ ብዙ ስቃይ ባለበት ምድር ቸርነቱ ስላልተለየን በምህረቱ ስላሰበን ዓመት እንድንደፍን ዓመት ደፍነን ይሄንን በዓል እንድናስብ ምህረቱን እንድናስብ ያደረገን አምላክ ክብር ይግባውና የሚቀጥለው እሑድ የምናከብረው ወይ ነገ የምናከብረው በዓል ድርብ ነው። ቀደም ያሉት አባቶቻችን ከጌታ ልደት ከነገረ ድህነት በፊት ኦ እግዚኦ አድህንሶ ኦ እግዚኦ ሰርሶ፣ እባክህ አሁን አድን፣ እባክህ አሁን አቅና ብለው የለመኑበትን ቀን የዘመሩበትን ቀን በዓለ ሆሳዕና መድኃኒት ብለው የተናገሩበትን ነው። በባርነት በፈተና በግዞት በጭንቅ በቅኝ ግዛት የነበሩ ሕዝቦች ስለነበሩ እባክህ አሁን አድን፣ እባክህ አሁን አቅና፣ በሰማይ ያለህ መድኃኒት ሆይ ብለው ዘምረውበታል። ይህንን በዓለ ሆሳዕና እባክህ አሁን አድን ብለው በለመኑበት መድኃኒት ብለው በተጣሩበት ከድህነት በኋላ በሐዲስ ኪዳን ሆሳዕና በአርያም ብለው ወንጌላውያኑ ጽፈዋል። ማቴዎስም በ21ኛው ምዕራፉ ቁጥር 2 ጀምሮ በሰማይ ያለ መድኃኒት ማለት ነው ብሎ ገልጦታል። ሁሉም ወንጌላውያን ተቀባብለውታል፣ ይቀባበሉታል። በሰማይ ያለ መድኃኒት ሆሳዕና በአርያም ለወልደ ዳዊት ብለው የተናገሩበትን ዕለት ነው የምናከብረው በዓለ ሆሳዕና ብለን ዘንባባ ይዘው ዮዲት ሆሎሆርኒስን በገደለች ጊዜ እስራኤል ባህር ተከፍሎላቸው ተሻግረው ጠላት ተገድሎላቸው ደስ ብሏቸው ወደ ተስፋዋ ምድር በተሻገሩ ጊዜ ኤርትራን ባለፉ ጊዜ አብርሃም ይስሐቅን ይስሐቅ ያዕቆብን በወለዱ ጊዜ የዘንባባ ዝንጣፊ ይዘው እንዳመሰገኑ እነሱን አርአያ አድርገን ፈለጋቸውን ተከትለን ዘንባባ ይዘን የምንዘምርበት ዕለት ነው። ይልቁንም የኛ ደግሞ የድል መሳሪያ የሆነው መስቀሉን አንግበን ተሸክመን በእምነት እየተከተልን የምንዘምርበት ዕለት ነው። መድኃኒት ብለን በምንዘምርበት ቀን መድኃኒት ብለው በተናገሩበት ዕለት መድኃኒት ሆኖ የቀረበው ክርስቶስ ደግሞ በመስቀል የዋለበትን ጥንተ ስቅለት በመድኃኒት ላይ መድኃኒት ማለት ነው። መድኃኒት ብለው ዘመሩበት ሆሳዕናን። በዚህ ዕለት መጋቢት 27 በዓለ ሆሳዕና ላይ አረፈና መድኃኒት ሆኖ ለዓለም የቀረበው የሁሉ መድኃኒት፣ ሁሉን የሚያድን መድኃኒት፣ ሁለንተናዊ መድኃኒት የሆነው ክርስቶስ ሞተ አሐዱ ቤዛ ኩሉ የምንለው አንዱ ስለ ሁሉ ሞተ ብለን የምንገልጠው ለሕዝቡ ለአሕዛቡ፣ ለግዙራኑ ለቆላፋኑ፣ ለሚያምኑት ለማያምኑት እግዚአብሔር አምላካችን አብርሃም አባታችን የሚሉት ግዙራኑ ናቸው፣ እስራኤል የምንላቸው ናቸው። አሕዛብ የምንላቸው ቆላፋኑ ተለይተው ይቅሩ አላለም። ለሁሉም ነው ቤዛ የሆነው። በመስቀሉ ሁሉን ነው ያዳነው። በሞቱ ሁሉን ነው የታረቀው። ሁሉን ነው ከሱ ጋር ያስታረቀው፣ ይቅር ያለው። ጠላቱ የሆነውን ዓለም ነው ይቅር ያለው። ጠላቶቹ ሳለን በልጁ ደም ታረቀን እንዳለው ቅዱስ ጳውሎስ ሁሉን ይቅር ያለው ጌታ ደግሞ ጥንተ ስቅለቱም የሚታሰብበት ዕለት ነው እና ይህን በዓለ ሆሳዕና ይህን ጥንተ ስቅለት የምናገብርበት ዕለተ ሰንበትን ካሳለፍን በዓለ ሆሳዕናን ካከበርን በዚህ ዕለት ከዘመርን ካመሰገንን ከጸለይን በኋላ እንግዲህ በተከታታይ እነዚህን 5 ዕለታት እስከ እሑድ ቀትር ድረስ ያለውን ካገለገል 5 ቀን ተኩሉን አገልግሎት አንሰጥም።
አገልግሎት አይሰጥም ማለት የክህነት የስርየት አገልግሎት ለማለት ነው። እስከ እሁድ ቀትር ድረስ ጸሎተ ፍትሐት የሚፈታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ዓለም የትኛውም ያለችበት ቦታ ሁሉም ማጥቢያ ጸሎተ ፍትሐት የሚፈታበት ቀን ይሄ ዕለት ነው። በዓለ ሆሳዕና ይፍቱኝ ብላችሁ ስርየት የምታገኙበት ቀን የመጨረሻው ቀን ነው። የአብይ ጾም የመጨረሻው እሁድ ነው። የአብይ ጾም የመጨረሻው የቅዳሴ ቀን ነው። የመጨረሻው ቅዳሴ ነው የሚቀደሰው በዚህ ዕለት ማለት ነው። ጸሎተ ፍትሐቱም የመጨረሻ በዚህ ዕለት ነው የምናደርገው። እንግዲህ 5ቱን ዕለታት እስከምንጨርስ 5 ቀን ተኩል ድረስ ጸሎተ ፍትሐት የለም፣ ስርየት የለም ማለት ነው። ካሳ እስከሚከፈል ካሳ እስከተከፈለበት በመስቀል ቤዛ እስከሆነበት ድረስ የምናስበው 5 ቀን ተኩሉን 5500 ዘመኑን ነው። ያ ዘመን ደግሞ ስርየት የሌለበት ፍጹም ድህነት ያልተደረገበት በጎ ሰርቶ ወደ ተድላ ገነት የማይሄድበት የፍዳ የመከራ የባርነት የግዞት ዘመን ስለነበረ እሱን የምናስብበት ሳምንት ያን የጨለማ ዘመን የምናስታውስበት ሳምንት ስለሆነ ይፍቱኝ አንልም። ካህናቱ መስቀል አይባርኩም። እግዚአብሔር ይፍታ ኃይሉ የስርየት ጸሎት አይደረስም። ስርየት እግዚአብሔር ይፍታህ፣ እግዚአብሔር ይፍታሽ፣ የዋለውን ያሳድርብህ፣ ያደረውን ያውልብህ፣ ያደረውን ያውልብሽ፣ የዋለውን ያሳድርብሽ ምንለው ጸሎት አይኖርም ማለት ነው። ይፍቱኝ አትሉም እና ሳምንቱን ሙሉ እንደዚህ ስለምንቆይ ቤተክርስቲያን ባለችበት ሁሉ ጸሎተ ፍትሐት ይደረሳል። ጸሎተ ቡራኬዎቹ ይደረሳሉ። ፍትሐት ዘወልዶ፣ ጸሎተ ንስሐው፣ ጸሎተ ቡራኬው ሁሉ ይደረሳል። አባቶች ባሉበት ሊቃነ ጳጳሳቱ ያደርሱታል። ቆሞሳቱ፣ መምህራኑ፣ የደብረ አስተዳዳሪዎቹ ባሉበት ከካህናቱ ጋር መምህራኑ የሚገባውን ከማታ ከምሽቱ 2 ሰዓት ጀምሮ ስብሐተ እግዚአብሔር ሲያደርሱ ያድራሉ። በነጉ ጸሎት በጥንቱ ስርዓታችን በጥንቷ ቤተክርስቲያን ቤተ ንጉሥ በሆኑት አብያተ ክርስቲያናት በአራቱም ማዕዘን ሌሊት ያደርሱታል። ወንጌሉን ማለት ነው። ዑደቱን ሌሊት ያደርጉታል። ጌታ ከደብረ ዘይት ወደ ኢየሩሳሌም መጥቶ ቤተ መቅደሱን 3 ጊዜ ዙሮታል ነው የሚለን ወንጌል። እሱን ለማስታወስ ሌሊት ይዞሩታል። አሁን በዚህ በሰፊው ከተማ ህዝቡ ጠዋት ሲመጣ ስርዓቱን እንዲያየው ስርዓቱን እንዲማር በሚል ጠዋት ነው በአራቱ ማዕዘን በአራቱም በሮች 4 ወንጌላውያን የጻፉትን ወንጌል እናነባለን። ምስባኮች ይሰበካሉ። በአራቱ ማዕዘን ያስራት ይደርሳል። ልጆቻችንም ዘንባባ ይዘው እየዞሩ አብረው ይዘምራሉ። እሱ ከተደረሰ በኋላ ጸሎተ ፍትሐት ይደረሳል ማለት ነው። ጸሎተ ፍትሐቱ ያልቃል። እግዚኦታው ይደረሳል። ጸሎተ ቡራኬው ይደረሳል፣ ያልቃል። ከዚህ በኋላ ይሄ ጸሎት፣ ይሄ ስርዓት፣ ይሄ ስርየት እስከ ዓርብ ሰርክ ድረስ ንሴብሖ እስከምንል ድረስ የለም። ይልቁንም ደግሞ ፈኑ ብርሃነከ እስከምንል ድረስ ትንሣኤከ ለእልሃመነ ብለን እግዚአብሔር ይፍታ እስከምንል ድረስ መስቀል ማሳለም የለም። ከዕለተ ዓርብ ከሰርክ አዋጅ በኋላ ያው አባቶች ባሉበት እግዚአብሔር ይፍታ ይላሉ አንዳንዶቹ ቦታዎች ላይ። ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ብርሃነ ትንሣኤውን እስከምናውጅ ፍጹም ደስታ እስከሚኖረን ማለት ነው። ክርስቶስ ከሙታን ተለይቶ ተነስቷል፣ ሞትን ድል ነስቷል፣ ሙስና መቃብርን አጥፍቷል ብለን እስከምንናገር ድረስ መስቀል ሳናሳልም ሳንሳለም እንቆያለን፣ እንሰነብታለን። ይሄ ማለት ስብሐተ እግዚአብሔሩ ይቋረጣል አናመሰግንም ማለት አይደለም። ምስጋናው ከሌላው የበለጠ በስፋት የሚደረስበት ሳምንት ነው። እንግዲህ ከእሁድ ሰርክ ጀምሮ የነዋም ጸሎት ነው የምንጀምረው። እሁድ ማታ ነው የሚጀመረው።
ከእሁድ ማታ ጀምሮ በሰባቱም ጊዜያት በስርዓት ነው የሚደረሰው። ሕማማቱን መከራ ሕማማት ይሁን መከራ ሕማሙን የምናስብበትን ግብረ ሕማም የምንለውን መጽሐፍ የምናነብበት፣ ሕማማተ መስቀል የምትችሉ ሰዎች የምታደርሱበት፣ ድርሳነ ማህየዊ ምንለው በትርጓሜ የምናገኛቸው ቤርዜሊ፣ ቤርዜላ፣ ቤልቲ የምንላቸው ቅዱሳት የደረሱት መጽሐፍ ነው የሚሉን ድርሳናት እሱን በብዛት የጌታን መከራ ሕማምና ተአምር ነው የሚናገረው። እሱን የምናደርስበት ለሃ ማርያም የእመቤታችንን የሐዘን የለቅሶ የምሬት የመከራ ቃል የሚያስታውሰን ማለት ነው። ለሃ ማርያም የእመቤታችን ሐዘን ነው የሚታሰብበት፣ ለሃ ማርያሙ የሚደረስበት፣ መጽሐፈ ድኅሮ የሚደረስበት፣ ድርሳናቱ የሊቃውንቱ ድርሳናት የሚደረሱበት የሚነበቡበት እና ነቢያቱ የጌታን ከሌልና መውረድ ከድንግል መወለድ ወደዚህ ዓለም መምጣት መከራ ተቀብሎ ማዳን በመከራው መከራችንን መሸከሙን ነሣ ደዌነ ወጾረ ሕማመነ እያሉና ኢሳይያስ ያደረሱትን የምናስብበት ጊዜ ነው። ኦሪቱን ሕገጋቱን የምናነብበት ጊዜ ነው። ስብሐተ እግዚአብሔር አይታጎልም። ከእሁድ ምሽት ጀምሮ እስከ እሁድ ማለት ነው። ከእሁድ ምሽት እስከ እሁድ መንፈቀ ሌሊት ሰራዊተ ዘ አድርገን ቅዳሴ እስከምንወጣበት ድረስ ያልተቆራረጠ ስብሐተ እግዚአብሔር ነው የሚደረስበት። ያው መከራውን እያሰብን እየሰገድን ማለት ነው። በሰባቱ ጊዜያት ሰባቱ ጊዜያት የሚባሉት ማታ እሁድ ማታ ነዋም፣ ሌሊት 6 ሰዓት፣ ነግ ሰለስት፣ ቀትር 6 ሰዓት፣ 9 ሰዓት፣ 11 ሰዓት እነዚህ ናቸው። በእነዚህ ጊዜያት ሁሉ መከራውን እናስባለን፣ ግርፋቱን እናስበዋለን ማለት ነው። ስግደቱ በዚህ ልክ ተሰፍሮ ነው የሚደረሰው። 6666 ጅራፍ ነው የገረፉት አይሁድ። ያንን 6666 ጅራፍ አባቶቻችን በስርዓት አካፍለው በጥበብ ሙሉ እንዲደረስ ከዕለተ ዓርብ ድረስ እንዲደረስ አድርገውታል። በሰባቱ ጊዜያት 6666ን ለ5 ዕለታት ስታካፍሉት 1333 ነው የሚሆነው። ይሄን 1333 ደግሞ በሰባት ጊዜያት ስናካፍለው ለ7 ስናካፍለው የአንዱ ሰዓት ብቻ 190 ይሆናል ማለት ነው። በአንዱ ሰዓት 190 እንሰግዳለን። በሰባቱ ሰዓት 1333 እንሰግዳለን በአንድ ቀን ማለት ነው። በአምስቱ ዕለታት 6666 ስግደት ይሰገዳል። እንዲህ አድርገው ነው አባቶቻችን ስርዓት የሰሩልን። መከራውን፣ ግርፋቱን፣ ስቃዩን፣ እንግልቱን እየተገፈፈ ማልበሱን እየተገረፈ የእኛን ግርፋትና ስቃይ ማስወገዱን መከራ መስቀል ተሸክሞ የእኛን መከራ ማስወገዱን ማራቁን እያለቀሰ እንባችንን ማበሱን እየወደቀ እኛን ማንሳቱን እየቆሰለ የእኛን ቁስል መፈወሱን እሱ ታስሮ የእኛን ሰንሰለት መበጠሱን የሲኦልን ሰንሰለት መበጠሱን የምናስታውስበት ጊዜ ነው። ይሄ ስግደት ማለት ነው። 6666 ጅራፍ እየሰገድን 6666 በሳምንቱ ስናደርስ ያንን መከራ ነው የምናስበው፣ ያንን ግርፋት ነው የምናስበው እና በዚህ ጊዜ በየሰዓቱ ውዳሴ ማርያም ይደገማል፣ ሙሉ ዳዊት ይደገማል። በሰባቱም ሰዓታት ያሉት አገልጋዮች በሙሉ ያደርሱታል። ስብሐተ እግዚአብሔሩን አይቆራረጥም። የበለጠ መከራ ሞቱን እያሰብን የምናገለግልበት የምንሰግድበት ዳዊት የምንደግምበት ውዳሴ ማርያም የምንጸልይበት ሳምንት ነው እንጂ ቅዳሴው ስለተቋረጠ
መስቀል ማሳለሙ ስለቀረ ስብሐተ እግዚአብሔር ይታጎላል ማለት አይደለም። ስብሐተ እግዚአብሔሩማ የበለጠ በመላት ኦሪቱ ከነቢያቱ፣ ነቢያቱ ከሐዲሳቱ፣ ሐዲሳቱ ከሊቃውንቱ፣ ሊቃውንቱ ከድርሳናቱ ጋር ተናበው የሚደረሱበት ሳምንት ነው። በዚያው ላይ አዲስ ኪዳን የሚባለው ትምህርተ ወአት ይልቁንም ዲያብሎስ ተናዞ ሲለቅ የሚያስታውሰን መኑ ውእቱ ዝንቱ ዘይም ስልጣን የሰባ ሌቢሶ ሊተሞአኒ ስጋ ለብሶ ከስልጣን የሚሽረኝ የሻረኝ ምርኮኞችን የቀማኝ የሚቀማኝ ምድራዊ የሚመስል ሰማያዊ ኃይል ያለው ይህ ማን ነው እያለ የተናዘዘበት ማለት ነው። ጌታ በመስቀል ላይ ሳለ በእሳት ዛንጅር አስሮ በነፋስ አውታር ወጥሮ ሲያስቀባጥረው የተናገረውን ቃል የምናስታውስበት ትምህርተ ወአት የሚባለው የኪዳን ክፍል ጸሎተ ኪዳኑ ራሱ የሚተረጎምበት ሳምንት ነው። ይተረጎማል። በትርጓሜ የትርጓሜ መምህራን የትርጓሜ መጻሕፍት መምህራን የሚተረጉሙበት ሳምንት ነውና እንደ ስብሐተ እግዚአብሔር በመላት የሚደረስበት ሳምንት ማለት ነው በእውነቱ እንጂ የምንሰንፍበት ሳምንት ማለት አይደለም። ስብሐተ እግዚአብሔር የምንተውበት ሳምንት ማለት አይደለም። የምንተኛበት ሳምንት ማለት አይደለም። የበለጠ የምንተጋበት መከራውን የምናስብበት ያንን የ5500 ዘመን መከራ የአባቶቻችንን መከራ የአባቶቻችንን ግዞት በሲኦል በጨለማ በግዞት መቆየታቸውን የምናስታውስበትና ከዚያ ግዞት ከዚያ ስደት ከዚያ መከራ ከዚያ ጭንቅ ከዚያ ጨለማ ያወጣንን አምላክ የምንለምንበት የተቀበለውን መከራ የምናስታውስበት ሳምንት ማለት ነው። ሰላምታም የለም ይላሉ አባቶቻችን። እውነት ነው። ሰላም የሌለው ሳምንት ስለሆነ ነው። እንስቀለው ወይ ወግረን እንግደለው፣ እንግረፈው። አይሁድ ሕግ በድንጋይ ወግረን ነው የምንገለው። በእስራኤል ሕግ በጅራፍ ነው የምንገርፈው፣ 41 ነው የምንገርፈው። ወይ በሮማውያን ሕግ በአጥንት ፍላጭ በብረት ቁራጭ ነው የምንጨፈጭፈው የምንደበድበው። በማን ሕግ ነው የምንሰቅለው? ግዛቱ የሮማውያን ነው። የትኛውን ሕግ ነው የምንፈጽምበት? ገርፈን እንተወዋለን፣ ሰቅለን እንገለዋለን ብለው የሚመክሩበት አልስማማ ብለው በመከራም እንኳን ቢሆን በእኔ ሕግ ይቀጣ በእኔ ሕግ ይቀጣ፣ አይሁድ ይወገር ይሉታል፣ እስራኤል ይገረፍ ይሉታል። ሮማውያን የእኛን ሕግ የእኛን መንግስት ተጋፍቷል ይሉታል። እሱ የማንንም መንግስት አልገፋም። የሰላም ቃል ነው የተናገረው፣ የህይወት ቃል ነው የተናገረው። ለማዳን ነው የመጣው። በሽተኞቻቸውን ነው የፈወሰው፣ ድዌዎቻቸውን ነው የፈወሰው፣ ዕውሮቻቸውን ነው ያበራው፣ ረሃብተኞቻቸውን ነው የዳሰሰው፣ ረሃባቸውን ነው የገደለው፣ ህብስት አበርክቶ ነው ያበላቸው፣ ህሙማኖቻቸውን የፈወሰላቸው። ሌላ ያደረገው አልነበረም። ግን እንዴት እንግደለው በሚል ክፉ ምክር የተመከረበት፣ ሰላም የሌለበት፣ ለሰላም ሰው ያልተገናኘበት፣ ክፉ ለመስራት የተገናኙበት የመከሩበት ሳምንት ስለሆነ ሰላምታም የለም ይላሉ። ያንን ለማስታወስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግራ ብቻ አታስተምርም። እያሳየች ድርጊቱን እየፈጸመች በድርጊት እየገለጠች ነው የምትሰብከውና ዑደቱም ስግደቱም ሰላምታ መንሳቱም ከሆሳዕና ጀምሮ እስከ ስቅለት ያለው የሚያሳየን እዚያ ግንዘቱን የምናይበት ይዘውት 400 እግዚኦታ ሲያደርሱ ካህናቱ የምናየው ዕለት በተደረገው ልክ እየሳሉ ነው የሚያሳየን። ቤተክርስቲያን በዚያ ልክ ነው የምታሳየን። የተደረገውን ነው የምታሳየን። አባቶቻችንን ያደረጉትን የተቀበልነውን በትውፊት የሰጡንን በስርዓት ያስረከቡንን እያሳየን ነው የምናስተምረውና በዚህ ልክ መከራውን የምናስብበት ሳምንት ነው ማለት ነው። በርቱ፣ ትጉ፣ ንቁ፣ ተከታተሉን። ይህንን አሁን በየዕለቱ ሳምንቱን ሙሉ
የእሁዱ ስርዓት አንድ ነው። ቀጥለን ሰኞ ምን አደረገ የሚለውን እናያለን። እሁድ ጌታ ወደ ቤተ መቅደስ ገባ፣ አላስደሰታቸውም። አይሁድ ተቆጡ። ዝም በሉ በላቸው ብለው ጌታን ዝም እንዲሉ ሕፃናቱ ጮሁ። እነሱ ዝም ቢሉ ድንጋዮች ያመሰግናሉ አላቸው። ከጊዜ በኋላ ኢየሩሳሌም ሰላምሽ ዛሬ ነው፣ ብታውቂ ሰላምሽ ዛሬ ነበረ፣ ከእንግዲህ ወዲህ ከዓይንሽ ተሰወረ እያለቀሰ ጭምር የሰላም አዋጅ ነግሯቸዋል። ልማዳቸውንም ገልጦ ነው ያሳያቸው። እስራኤል ጦርነት፣ ግርግር፣ ችግር ሲኖር በፈረስ በበቅሎ በሰረገላ ተቀምጠው ጋሻ አንግበው ጦር ዘርረው ይታዩ ነበር። አዋጅ ይነግራሉ ማለት ነው። ጠላት አለ ተጠንቀቁ፣ ስንቅ ሰንቁ እና ወገባችሁን አጥብቁ ብለው ያስጠነቅቃሉ ማለት ነው። ሰላም ሲሆን የሰላም አዋጅ ለመንገር ደግሞ በአህያ ተቀምጠው መነሳነስ ይዘው ይመጡ ነበርና ያንን የእስራኤል ልማድ ይዞ በአህያ ተቀምጦ ሰላም እያወጀ ይመጣ አልሰማው አሉ። እያለቀሰ ተናገራቸው። ረያ ለሀገር ወበከየ ላዕሌሃ ይላል ወንጌል። ሀገሪቱን ከተማይቱን አይቶ አለቀሰላት። ኢየሩሳሌም ሰላምሽ ዛሬ ነበረ፣ ከዓይንሽ ተሰወረ። የሚያውቁት ነገር ከዓይናቸው ተሰወረ። የሰላም መንገሪያቸው የሰላም አዋጅ ማወጃቸው ናት አህያዋ። በእሷ ላይ ተቀምጦ ሲመጣ አላስደሰታቸውም። ተቆጡ፣ አመላወጡ። እያለቀሰ ተናግሮ ባያስደስቱት ከከተማቸው ወጡ አደረ ነው የምንለው። ወወፅአ አፋ ብለን ነው የምንናገረውና ከከተማቸው ወጣ። ወሆረ ቢታንያ ወቤተ ህየ፣ ወደ ቢታንያ ሄደ፣ በዚያ አደረ ብለን ነው የምናበቃው እሁድ። ከዚያ በኋላ ሰኞ ምን ተደረገ፣ ሰኞ ምን ነበረ፣ ሰኞ ምን ተከናወነ የሚለውን እሁድ ማታ ላይቭ እንገባላችኋለን። ማክሰኞ ምን ሆነ፣ ማክሰኞ ምን ነበረ። እያንዳንዱ ቀን ሁሉም ዕለታት የየራሳቸው ድርጊት አላቸው። እነዚህ ዕለታት ሰኞ የራሷ ታሪክ አላት። ይቺ ሕማማት ሰኞ ምንላት የራሷ ታሪክ አላት። 3 አበይት ነገሮች ተከናውኖባታል ነው ምን በዕለቱ እንገልጠዋለን። ማክሰኞም የራሱ ድርጊት አለው። ትልልቅ አበይት ጉዳዮች አሉት። በዕለቱ እናየዋለን። ረቡዕ ምን ተደረገ እናያለን። ሐሙስ ምን ነበረ፣ ዓርብ፣ ቅዳሜ እያልን ብንችል እስከ ዳግም ትንሣኤ ድረስ ያሉትን በተከታታይ እንገልጥላችኋለን። ይሄ ነገረ መለኮት ብቻ የሚነገርበት፣ ትምህርት ሃይማኖት የሚሰጥበት፣ ስርዓተ ቤተክርስቲያን የሚገለጥበት፣ በዓላት ሲከናወኑ ላይቭ የሚተላለፍበት፣ ተቀርጾ የሚተላለፍበት፣ ሌላ ዋዛ ፈዛዛ ተርታ ጨዋታ ነገር የማይደበለቅበት ሚዲያ ነው። ተከታተሉ። ትምህርተ ሕቡዓት ኪዳኑንም እንተረጉምላችኋለን። እሱን በቀረጻ በቀጥታ ማታ እንለቅላችኋለን። ከምሽቱ 1 ሰዓት ጀምሮ ደግሞ ላይቭ እየገባን ዕለቱ ምንድን ነበረ፣ በዚህ ዕለት ምን ተከናወነ የሚለውን ማታ ማታ እየገባን እንገልጥላችኋለን እና በዚህ ሳምንት በጥቅሉ የአምላካችሁን ቸርነት የዋለልንን ውለታ ያደረገልንን የሰጠንን ስጋውን ቆርሶ ደሙን አፍስሶ የሰጠን ጌታ የሆነልንን ሁሉ የምናስብበት መከራውን የምናስብበት ሳምንት ስለሆነ በትጋት በንቃት ተከታተሉ። የላመ የጣመ መብላት ከውሃ ያለፈ እንዲያው የሚጣፍጥ ነገር መጠጣትም አይፈቀድም። ቂጣ፣ ጨው ያለው ቂጣ ጥሬ እንድንበላ እስከ 13 ሰዓት እንድንጾም ነው የታዘዝነው። በዚህ ሳምንት እስከ 1ኛው ሰዓተ መዓልት ድረስ እንጾማለን ማለት ነው። በሱ ልክ ነው የምናሳልፈው። እንግዲህ ከዚያ ያለፈ በሳምንቱ መጨረሻ የሚችሉ ሰዎች ደዌ ሥጋ የሌለባቸው መከራ ሞቱን ማሰብ ያንን መራራ ሐሞት መጠጣቱን አፋቸው ምሬት ሲሰማው የተጎነጨውን መራራ ሐሞት ለማስታወስ አፋቸው ምሬት እስከሚሰማው ድረስ ከሐሙስ ማታ በኋላ ምግብ ሳይበሉ ያከፍላሉ። ሐዋርያት እንግዲህ ከሐሙስ በኋላ ጌታ እስከሚነሳ ድረስ እህል አለመብላታቸውንም ጭምር
እናስታውሳለን። አክፍሎት የሚባለው ይኖራል ማለት ነው። ከዚያ ባለፈ ግን እስከ 13ኛው ሰዓት ድረስ እንጾማለን። በቀን 190 በሰዓት ማለት ነው። በሰዓት 190 በቀን 1333 እየሰገድን ሰሙነ ሕማማትን እናሳልፋለንና የቸርነት ባለቤት ጌታ በቸርነቱ ይጠብቀን። ከክል ከመሰናክል ከፈተና ጠብቆ ያንን ስቃዩን መከራውን ግርፋቱን እንድናስበው እየሰገድን መዝሙረ ዳዊት እያደረስን ውዳሴ ማርያም እየጸለይን ኪዳኑን ትምህርተ ሕቡዓቱን እየሰማን ሕገጋቱን ኦሪቱን ነቢያቱን ሐዲሳቱን ሊቃውንቱን ድርሳናቱን በአግባቡ እያዳመጥን በተለይም ድርሳነ ማህየዊ ቆመን እያደረስን ሕማማተ መስቀሉን እየጸለይን እንድናሳልፍ የቸርነት ባለቤት ጌታ በቸርነቱ ይርዳን። የቅድስት እናቱ አማላጅነት የአባቶቻችን ጸሎትና በረከት ከሁላችን ጋር ይሁን። በድጋሜ እንኳን ለበዓለ ሆሳዕና ለጥንተ ስቅለትም በሰላም አደረሰን አደረሳችሁ። በዓሉን የሰላም ያድርግልን፣ የሰላም ያድርግላችሁ። ሰሙነ ሕማማቱንም በሰላም በብርታት እንድንፈጽም እግዚአብሔር ይርዳን፣ እግዚአብሔር ይርዳችሁ። እግዚአብሔር ከሁላችን ጋር ይሁን። ረድኤተ እግዚአብሔር አይለየን አይለያችሁ።